እንዳይቆጥሽ እንዴ አንተ የድሮ ቤታችን አልጋዎች አልወጣም እዛ ነው ሊሆን የሚችለው እኔ እንጃ ናታን ብቻ ለቅ ግን መንገዱ ጠፋ መጨረሻ ይመር እንዴት አይነት ብርቱ ምርቃት ነው አባዬ እዚህ ነው ያደርከው? ቆይ አባዬ አባዬ ወደዚህ መመለስ አለበት ማይ ወደ ይምጣ እኔ አልከለከልኩት እማዬ ይቅርታ አድርጊለት ይችላል ለምን ይሞታል እኔ ያለው እሱ ለምን ይሞታል አብዬ እኔ ክፉ ተጣርገሽልኛል አይደል ኧረ ጣጣ የለውም ቀዲስ እንዴ ፍቅረኛ ደግሞ የለኝም እውነት አንቺን የመሰለሽ ቆንጆ ግን እንዴት እስካሁን አይገርምም እና ምን ችግር አለው ታዲያ ባል እንፈልጋለና የምርህ ነው በጣም ነው ደስ የሚለኝ ችግር የለውም እንደውም ስልክሽን ስጪኝና ጥሩ ለትዳር የሚሆን ባል አገኝልሻለሁ እሺ ያዝ 09 በጣም አሪፍ ደረጀ በመጨረሻ ወይዘሮ ማርታን ይቅርታ ለመጠየቅ በስካር መንፈሱ ወደ ቤቱ ተመልሷል። በሚገርም ሁኔታ እንግዲህ ድጋሚ አይንህን እንዳላየው ከዚህ ቤት ወጣ ብላ ያባረችው ወይዘሮ ማርታ አሁን ግን እሱ በጭራሽ ይሄማ ሂጄ መቅረት አልችልም ሁኔታውን ሲያዩ ከአሙ በላይ ሲሆንበት እንዲሁም ደግሞ በስካር እንኳን ውስጥ ሆኖ ራሱን ለመደበቅ በስካር ራሱን ለመሸፈን ከዚህ ሙድ ለመውጣት ብዙን ሙከራ ቢያደርግም ግን ነገሩ ይሹ ከአሙ በላይ ሆኖ ከቁጥሮች ሆኖ እንግዲህ ትናንትና የደረሰበት የመኪና አደጋ በጣም የሚያስደነግጥና የሚያሰራ ነበረ። ግን ያው በእግዚአብሔር ቸርነት ተርፏል ማለት ነው። ቤተሰቦቻችን ግን እንደ ሁኔታው እንደደረሰበት ነገር በጣም ነበር የሚያስደነግጠው በጣም ነበር ሁላችንም የፈራ ነው እንግዲህ ያው የደረጃው ሁኔታ ለማየት ሁላችንም እንዴት እንደጓጓን ምንም ጥያቄ የለውም ምክንያቱም ሰክሯል መጠጥ በጣም አብዝቶ ስለነበረ ከዛም ባለፈ ደግሞ ልጁ ራሱ ወይም ደግሞ መስኪና ማሽከረክረው ልጅ ልክ አልነበረም ስልኩ ጋር ትኩረት አድርጎ ነበር ያው የሌሊት መንገድ ስለነበረ ሰው ይኖራል ብሎ በሩቅ ስላየ በሰው ይገባብኛል ብሎ አላሰበም በርግጥ ደረጃም እኮ ምንም ቢሰክር እንኳን ራሱን አልሳተም እየሄደ ያለው በጣም በሚገርምና ደስ በሚል ሁኔታ እኔ በጣም ነው የገረመኝ ራሱን ጠብቆ እየሄደ ነበር የተሻገረው ለራሱ ዜብራ መንገድ ላይ ነው አይገርማችሁ ግን በዜብራ መንገድ እንኳን እንደዛ እንኳን እየተሻገረ ላው ላይ እንግዲህ ወጥቶበታል ማለት ነው አንዳንዴ ሹፌርና እንግዲህ ሹፌር እንደዚህ ነው ስልክና ሹፌር ወር ደግሞ ሐሳብን ሰርቆ የሹፌር ጉዳይ በጣም ከባድ ነው ቤተሰቦቻችን እንደዚህ ነው ማለት ያንዳንዷ ሰከንድ ዋጋ ታስከፍላለች በሰከንዶች ውስጥ ምን ሰራቸው ስህተቶች በሰከንድ ሆነ በደቂቃ እንኳን አይደለም በሰከንድ ምን ሰራው ስህተት የዘላለም ህይወታችን ያበላሻል ቤታችን ተራራችን ምክንያቱም አንድ ሰው ደረጀን ለምሳሌ ይሄ ሰው ደረጀን ቢገጭ አንደኛ ደረጀ እዚህ ጋር ልጆቹ ማለት ልጆቹን እዚህ ጋር ልጆችን ይባክናሉ የሱ ህይወት ይበላሻል እሱም የህይወቱ ሁኔታ ሞት ወይ ደግሞ ያካል ጉዳት ሊሆን ይችላል ከዛም ባለፈ ደግሞ ሾፌሩ ደግሞ እሱ ቢታሰር እሱ የሚያስተዳድራቸው ሰርቶ የሚያስገባቸው ሰርቶ የሚያውላቸው ልጆች ቤተሰቦች አሉት ስለዚህ እነዛን ቤተሰቦቹን እንትን ማለት አልቻለ ማለት ነው ስለዚህ ግዴታ እዚህ ጋር ጥንቃቄ ማድረግ ግዴታ ነው የውዴታ ግዴታ ነው በቃ ካንዳንድ ይሄ የውዴታ ግዴታ ነው ጥንቃቄ ለሹፌርና አንድም እሱን ያስተምራል ሁለተኛ ደግሞ ደረጀ የስካር ሁኔታ ቀርሞም ደረጀ እንግዲህ እዚህ ሁኔታ ውስጥ የገባው በስካር ነው አሁንም እንግዲህ ዋጋ ያስከፈለ ያለው ስካር ነው ጋይስ ከባድ ነው ታውቃላችሁ ስካር በጣም መጥፎ ነው መጥፎነቱ ያኔ ማለት መጥፎነቱን ማንም ሰው ሳይረዳው ቀርቶ ሳይሆን አንዳንዴ በተለይ ወንዶች ሴትም አለ በርግጥ በእንደዚህ ውስጥ ራሱን የሚደበቅ አንዳንዴ በጣም ከባድ ችግሮች ሲገጥሙ ወይም ደግሞ አንዳንዴ ነገሮች ከአቅም በላይ ሲሆንባችሁ ራሳችሁን መደበቅ ያንን አእምሯችሁ ውስጥ ያለው የሰራችሁት ስህተት ሊሆን ይችላል ያጠፋችሁት ጥፋት ሊሆን ይችላል ያላችሁበት ጭንቀት ሊሆን ይችላል ችግራችሁ ሊሆን ይችላል መከራችሁ ሊሆን ይችላል ትዳራችሁ ልጆቻችሁ ቤተሰባችሁ በቃ ኤቭሪዌር በዙሪያችሁ ያለ ሰው የራሳችሁ የሆነ ይሄ ህይወታችሁ በቃ አእምሯችሁን የሚፈታተኑ አለ አይደል ጥያቄ እንደዛ ጥያቄዎች ሲመጡ ራሳችን አንዳንድ ሰዎች ራሳቸውን መደበቅ የሚፈልጉት መጠጥ ውስጥ ነው
ስለዚህ መጠጥ መደበቅ ምን ያክል ዋጋ እንደሚያስከፍል እንግዲህ በደረጃ ማየት ነው። አንደኛ መኪና ውስጥ ገብቶ ራሱን አጥቶ ነበር፣ ልጆቹን አላባት አስቀርቶ ነበር፣ ሌሎችም ችግሮች እሱም በቃ ብዙ ነገር አልሞ ልጆቹን ቁም ነገር ሳያደርስ ብዙ ነገር እሱም የሱ እድሜ መቀጨት አለ፣ እዚህ ጋር ሞት አለ። ኢቭን ለሾፌሩ ለአሽከርካሪው ሌላ ችግር ነው። ለአሽከርካሪው ቤተሰብ ከኋላ በቃ ፊት ለፊት አንድ ሰው ችግር የሚደርስበት ብቻ ሳይሆን ከጀርባው ያለው በሱ ማለት በሱ ተጠልለው የሚኖሩ ብዙ ቤቶች ልጆች አሉ። ልጆች፣ ሚስት፣ ትዳር፣ ቤተሰብ፣ እናት፣ አባት፣ እህት፣ ወንድም በቃ አጠቃላይ ቤተሰብ ብዙ ነገር ነው እዚህ ጋር የሚተረማመሰውና እሱ ነገር ስላለ ስለዚህ እዚህ ጋር ነገሮችን ቆም ብሎ ማሰብ መልካም ነው ማለት ነው። ቤተሰቦቻችን አንዳንዴ እንደዛ አይነት ነገር ውስጥ ሲገጥሙን ይሄ በነገራችን ላይ ድራማ ነው። ኦፍ ኮርስ ድራማ ነው። ድራማ ከመሆኑ ባሻገር እኛ እንድንማርበት ነው ጋይስ። ይሄ በቃ ጀስት በምድር ላይ በላይፋችን ላይ ያለ ነገር ጧት ሊያጋጥመን የሚችል ነገር ነው። ምናልባትም አሁን ላይ ያጋጥማቸው በዚህ ቻሌንጅ ውስጥ ያሉ ሰዎች አሉ፣ ያለፉ ሰዎች አሉ። ወደፊትም ሊያጋጥመን ይችላል። ይሄ በቃ ይሄ የህይወት ሰርክል ነው። የህይወት በቃ እንትን ነው ጋይስ። ይሆናል አይደል? ምንድነው ምን ልበላችሁ? በቃ የህይወት ዑደት ነው። በቃ ይሆናል አይሆንም። ምናልባት አንዳንዶቻችን አሳልፈነው ሊሆን ይችላል። አንዳንዶቻችን ደግሞ አሁን ያለንበት ፕሬዘንት ይሄን ታይም ላይ እየኖርን ያለነው ሊሆን ይችላል። አንዳንዶቻችን ደግሞ አዘ ፊውቸር በቃ ወደፊት ላይ ሊያጋጥመን የሚችል ነገር ሊኖር ይችላል። ስለዚህ ይሄ ነገር ደግሞ በጣም ከባድ ነው ማለት ነው ወደ ቤተሰቦቻችን እና እሱ ነገር ነው እንግዲህ በቃ አጠቃላይ ስታውሱ ነው። ስለዚህ ምንድነው ማድረግ ያለብን እዚህ ጋር ሰው ልጅ እንደዚህ አይነት ነገሮች ሲያጋጥሙን፣ እንደዚህ አይነት ችግሮች ሲመጡ፣ እንደዚህ አይነት ቻሌንጆች ሲያጋጥሙን፣ እንደዚህ አይነት ፈተናዎች ሲመጡብን እግዚአብሔር ይመስገን እኛ ኢትዮጵያውያን በቃ ፈጣሪ ያለን ፈጣሪን የምናምን ህዝቦች ነን። አሁን ላይ ኢትዮጵያ ውስጥ እንግዲህ ሞስት ኦፍ ታይም የሚታወቁት 3 ሃይማኖቶች ናቸው። እንግዲህ ሌላ ካለ ይቅርታ አድርጉልኝ። ኦርቶዶክስ፣ ሙስሊምና ፕሮቴስታንት፣ ካቶሊክም አለ መሰለኝ እሱ ያላቅምና እንደዛው አለ እና በቃ ብዙ ሃይማኖት ሊኖር ይችላል። ግን እንዳጠቃላይ እኛ ኢትዮጵያውያን የምንታወቅባቸው የመጀመሪያው ሙስሊምና ክርስቲያን ነው። ከዛ ፕሮቴስታንት ምናምን የሚባል ነገር አለ ማለት ነው። ምንድነው መሆን ያለበት? ሙስሊም ከሆነም ዱዓ ማድረግ አለበት። በቃ ከዛ ዱዓ ማድረግ አለበት። ሶላት መስገድ ካለበት ሶላት መስገድ ያለበት ሃይማኖቱ በሚያዘው በሚፈቅድለት መሰረት ማድረግ ያለበትን ጭንቀት ውስጥ ሲገባ ምን አይነት ቁርአን መቅራት እንዳለበት ያን ነገር ማድረግ አለበት። እንደ ኦርቶዶክስ ደግሞ እግዚአብሔር ይመስገን ቅድስት ቤተክርስቲያናችን ኦርቶዶክስ ተዋህዶ እምነታችን የሰጠችን ትልቅ የሆነ ጸጋ በቃ ያኔ ለነፍስም ለስጋም የሚሆን ማርያምን በዚህ አጋጣሚ በቃ እኔ እንጃ ኩርት ነው የምለው እኔ ማርያምን ኦርቶዶክሳዊነት ማለት በቃ ቤተክርስቲያን ሂዳችሁ በቃ እንደዛ አይነት ችግሮች ቻሌንጆች ሲመጡ ኦፍ ኮርስ ከባድ ነው አንዳንዴ፣ ግን ሂድት ብላችሁ ቤተክርስቲያናችሁ በቃ እንደፈለጋችሁ አልቅሳችሁ እንባችሁን በቃ ስቅስቅ ብላችሁ አልቅሳችሁ ለአምላክም ነግራችሁትኝ ከዛ በቃ መድኃኔዓለም ብላችሁ ለቤተክርስቲያን መሸሸጊያ ሲከፋችሁ አንዳንዴ እኮ ማለት ነው ትዳር ላይ ሊሆን ይችላል ቤተሰብ ጋር ምናምን አንዳንድ ነገሮች ኢቭን እኮ ኢሚዲየት የሆነ በቃ በደቂቃ ውስጥ የሚፈጠሩ ትልልቅ ችግሮችን በቃ ቤት ውስጥ የሆነ ጭቅጭቅ ምናምን ነገር ካለ ኢቭን ማለት ነው ጋይስ ውልቅ ብላችሁ ከቤት ነጠላችሁን ብድግ አድርጋችሁ ቤተክርስቲያን ማርያምን የምሬ ነው ቅርብ አለ ቤተክርስቲያን ሄዳችሁ ከዛ የሆነ የአማርኛው ሰጣ ገባ ከመሰጣጠት ምን አባሽ ከመባባል ነጠላ እንጠልጥሎ ቤተክርስቲያን ሄዶ ከዛዛ ቤተክርስቲያን ሄዳችሁ በቃ ሰላም ለኪ ደግማችሁ ምናምን ጸሎት አድርጋችሁ ምናልባትም ቀንም ይሁን ማታም ይሁን ጣትም በቃ ኤቭሪቲንግ በቃ በማንኛውም ታይም በማንኛውም ጊዜ ቤተክርስቲያን ክፍት ነች። 24 ሰዓት ቤተክርስቲያን ክፍት ነው። ምናልባት ሌሊት ላይ ካልሆነ በስተቀር ምክንያቱም ሌሊትም ቢሆን በቃ እኔ እንጃ እንዴት ይነገራችሁ ጋይስ ሌሊት በቃ ከሰርክ ጉባኤ ማታ ከሰርክ ጉባኤ በጀምራችሁ ሰርክ ጉባኤ አለ ማታ እስከ ምሽቱ 2 ሰዓት 3 ሰዓት ድረስ ቤተክርስቲያን ክፍት ነው። ምክንያቱም ሰርክ ጉባኤ አለ ምናምን ከዛ በኋላ ደግሞ ራት በልቶ ምናምን የተወሰነ ሰዓት ላይ ሌሊት ማህሌት መቆም አለ። ከዛ ንጋት ላይ ኪዳኑ አለ። ከዛ ቅዳሴው አለ። ከዛ ከቅዳሴው በፊት ኪዳን ያኔ በቃ ቅዳሴው አለ። ከቅዳሴው በኋላ በቃ ፕሮግራሙ አለ። ትምህርት ስብከት ወንጌሉ ያያር አልፎ እስከ ቀን 4 ሰዓት 5 ሰዓት ድረስ ቤተክርስቲያን ናችሁ። በቃ ንግስ በሌለበት ሰዓት ማለት ነው። ስለዚህ እዛ በየትኛውም ታይም ብትሄዱ ታገኛላችሁ። ምንም እንኳን ቤተክርስቲያን ኢቭን ፈራሱ በሩ በክፍት ባይሆን እንኳን 40 ክንድ ካጥሩ ጥግት ብሎ ማለት ነው መብርሃን ብሎ ማልቀስ እንዴት አይነት ጸጋ ነው። ስለዚህ ወደፊት ሁላችንም ይሄን ነገር መልመድ ያለብን ወደ መጠጥ ቤት ስካር ቤት ሄዶ ራስን ከማሸወድ ለማለት ወዳለው ቀጣይ ዲስዶስ ከምንገናኝ ሰላም ቆዩ። ወዳችኋለሁ ባይ